ለምንድን ነው ለራሳችን የማናምነው? አንዳንድ ነገሮችን ለማድረግ አስበን ግን ዲፕ ዳውን ያን ነገር እንደማናደርገው and I think that's ሁላችንም የደረስንበት or ሁላችንም የምናልፍበት መንገድ ነው። one of the things I realized as to why እንደዛ እንደምናደርግ is because ብዙ ጊዜ ለራሳችን የምንገባቸውን ቃላቶች ብሬክ እናደርጋለን። ለራሳችን ብዙ ነገር ፕሮሚስ እናደርጋለን። ይህንን ነገር ጀምራለሁ፣ ይህን ስኪል ቢልድ አደርጋለሁ፣ ይህንን ነገር እማራለሁ፣ ሰውነቴን እንደዚህ አድርጌ ያስተካክላለሁ፣ ፋይናንሴን ለማስተካከል እንደዚህ ነገሮች እናደርጋለሁ እንላለን። ግን ኮንሲስተንትሊ አናደርገው ኦር ደግሞ ኮምፕሊትሊ አናደርገው። ኢንዳት ያ በራሱ ቢልድ የሚያደርገው ነገር አለ ኢንተርናሊ እና አደን ደግሞ ማተር የሚያደርገው እናደርጋለን ብለን ያሰብናቸው ነገሮች ሳይሆኑ አክቹሊ ያደረግናቸው ነገሮች ነው። ቢካዝ ለራሳችን ይቅርና ለሌሎች ሰዎች ያለን ትረስት የሚለካው ምን ያህል ኮንሲስተንት ሆነው የሚሉትን ነገር ኖረዋል towards us or towards their own life. And that's the same model we use to measure the trust we have for ourselves as well. Because confidence, basically trusting yourself means having confidence in yourself, which is where the whole idea of self-confidence comes from. እና እኔ ኮንፊደንት ነኝ ወር እነዚህ ነገሮች ማድረግ ፈልጋለሁ ወር እነዚህ ነገሮች አደርጋለሁ ብለን ስላሰብን ስላመንን ወር ስላወራን አይደለም አክቹሊ ኮንፊደንስና ትረስት የሚመጣው። ይሄ ኮንፊደንስና ትረስት የሚመጣው ያደረግናቸው ነገሮች ትራክ ሪከርድ ስታክድ ሆኖ ሲመዘን whether positive score አለን or negative score አለን. If we have positive score, which is we say we will do something or we believe or we think we'll do something and we actually do it. እና የአክሽን ትራክ ሪከርድ ነው ስታክ ሲደረግ whether or not reliable ነን ወይም አይደለን የሚለውን ሜጀር የሚያደርገውና አንዳንዴ በጣም ሞቲቬትድ ሆነን ኢሞሽናል ሆነን for example ሰውነታችን ክብደቱ ይጨምርና ከዛ አዲስ ዓመት ሲጀምር ሊሆን ይችላል or whatever ሪፍሌክት እንድናደርግ ያደረገን ነገር ካኒማ ከዚህ በኋላ አመጋገቤን አስተካክላለሁ ጂም ሰራለሁ ምናምን ብለን out of capacity ወይም በሰዓቱ ማድረግ የምንችለው ይሄንን ነው so I will do this ከሚለው ሳይሆን out of emotion out of feelings ኦቨር ኮሚት እናደርጋለን። ዲሊቨር ማድረግ የማንችለውን ፕሮሚስ ለራሳችን እንገባለን or out of frustration whatever the reason is realistic ያልሆነ ነገር ለራሳችን ሴት እናደርጋለን and when we fail to deliver on those promises ጭንቅላታችን ይሄንን እኮ ዲሊቨር ማድረግ ያልቻላችሁት በዚህ ምክንያት ነው ምናምን ብሎ አንደርስታንድ ለማድረግ አይሞክርም። ጭንቅላታችን always keeps a scoreboard of whether ይሄን ነገር አድርጋችኋል ወይ አላደረጋችሁ። excuses doesn't matter because እያንዳንዱን ነገር ሪከርድ ስለሚያደርገው ነው። that's why ራሳችን ላይ ያለን ትረስት ከጊዜ ወደ ጊዜ እየተሸረሸረ at some point completely ራሳችንን ማመን የሚያቅተን consciously ራሴን አላምንም or I've lost trust ምናምን ብለን ለራሳችን አድሚት ላናደርግ እንችላለን። ግን the way we live our lives, the way we build relationships, the way we approach our work በደንብ አድርጎ ኤክስፕረስ ያደርጋል whether or not በራሳችን ትረስት አለን ወይስ የለንም የሚለውን ነው። I think ያ ተግባር this habit of breaking promises will definitely ruin our lives. I think በብዙ arena of our life ላይ struggle አድርገንበታል. We've lost opportunities. Personally I have እና so ለረጅም ጊዜ struggle ሳደርግበት የነበረው ነገር ነው ሪያላይዝ ሳላደርገው ከነካ እያንዳንዱ ቀን አረጋለሁ ሙላቸው ነገሮች እና ካፌ የሚወጣው ቃል ማስባቸው thoughts they actually have a power to impact how my life turns out to be. ያንን ሪያላይዝ አላረኩኝም ነበር for a while እና
ትናንሽ ወይደር መነሳት አለብኝ ባልኩኝ ሰዓት ያልተነሳሁባቸው ቀናቶች፣ ኮንሲስተንት ሆኜ ወርክአውት አደርጋለሁ ብዬ ያላረኩባቸው ቀናቶች እየበዙ የሆነ ሰዓት ላይ ማንነቴን ከሚገልጹት ነገሮች አንዱ ጂም ሰራለሁ፣ ጂም ገባለሁ፣ ኮንሲስተንትሊ ወርክአውት አደርጋለሁ ብሎ የማያደርገው ሰውዬ። ማንነታችንን ቢውልድ የሚያደርገው ደግሞ ያሰብነው ወይ መሆን እንፈልጋለን ብለን ያመንነው ማንነት ሳይሆን የተገበርናቸው ድርጊቶች ተጠቅልለው ነው ማንነታችንን ቢውልድ የሚያደርጉት ነው። the action always precedes the identity እና whatever action we are taking or lack thereof will also signify ምን አይነት አይደንቲቲ እንደሚኖረን። so if we want to become the kind of person የራሳችን ቤተር ቨርዥን ነው ብለን የምናስበው በሆን ከፈለግን we have to show up every day and it doesn't matter perfectly productive ሆኜ motivated ሆኜ ምናምን ነገር doesn't matter. what matters most is አረጋለሁ ላላችሁት ነገር is በ10% የሚሆን 20% is to show up. doesn't matter. so for me there are ways የሰሩልኝ ይህን ኦቨርከም እንዳደርግና አንደኛው ምንድነው ራሳችሁ ዲሊቨር ማድረግ የማትችሉትን ነገር ለራሳችሁ ኤክስፔክቴሽን አታስቀምጡ። that's what I did for myself. በፊት ሃይፐር ፕሮዳክቲቭ ለመሆን ይሄንን ወርክአውት አድርጌ like my morning routine alone was a whole list እና ሪያሊስቲክሊ ሜንቴን ማድረግ የሚቻል ነገር አይደለም። to be honest ሪያሊስቲክም አይደለም። so ገና ከመጀመሪያው you want to set yourself up for success እና ደግሞ የግድ ኮምፕሊኬትድ አድቫንስድ ፐርፌክት የሆነ ነገር መሆን አይጠበቅበትም። እኔ ማድረግ የነበረብኝ በሳምንት 6 ቀን ጂም ሄጄ ወርክአውት ማድረግ አለብኝ እና አደርጋለሁ ብዬ ኮሚት ማድረግ ሳይሆን የነበረብኝ wherever I am ለ5 ደቂቃም ቢሆን ወርክአውት አደርጋለሁ ብዬ ለራሴ ኮሚት አድርጌ ምናምን ቢሆን ኖሮ it would have been easier ያንን ነገር ሜንቴን ለማድረግ እና ያንን ሃቢት ቢልድ ለማድረግ። so we shouldn't ብዙ ፕሮሚስ አታድርጉ ዲሊቨር ማድረግ የማትችሉትን ነገር እና ሪያሊስቲክ የሆነ ኤክስፔክቴሽን ለራሳችሁ ካስቀመጣችሁ በኋላ whatever habit or goal that is በሰዓቱ ማድረግ የምትችሉትን ያህል ምረጡ። ለምሳሌ ወርክአውት ማድረግ ከሆነ የግድ 10 ዓመት 5 ዓመት ወርክአውት ያደረገ ሰውዬ የሚያደርገውን ወርክአውት ሩቲን ማድረግ አይጠበቅባችሁ። can you do 5 minutes አሁን ላይ ማድረግ የምትችሉት what is your capacity። ይሄ በሞቲቬሽን ኦር በኢሞሽን ተነሳስቶ ምናምን ነገር ራሴ ቀይራለሁ እንደዚህ ያደርጋለሁ እነዚህ ሁሉ ነገር አደርጋለሁ it doesn't work like that. at least that's what I've learned now. ወርክአውት ማድረግ ከሆነ if you can do it for 5 minutes start there. focus on አሁን ላይ ምን ማድረግ እችላለሁ and then once you have that clarity of realistic your expectation find where your current capacity is and then the third thing is show up no matter what. ፊል አረጋችሁ አለም በፊት I have all or nothing የሆነ ሜንታሊቲ ነበረኝ which is okay እንደዚህ አይነት ሩቲን አለኝ እንደዚህ አይነት ስኬጁል አለኝ እነዚህ ጎሎች አሉኝ ከዛ እነዚህን ካደረኩኝ I'm productive ብዬ ጀምራለሁ። ከዛ የተወሰኑ ነገሮችን ዲሊቨር ማድረግ ሲያቅተኝ I feel like I haven't done anything ስለዚህ በስርዓት እያደረኩት ካልሆነ ምናምን ብዬ obviously consciously እንደዛ አትሉም ግን the habit loop was perfectly productive ቢሆንኩ ፊል ካላደረኩኝ I'll feel a certain type of shame because deliver ማድረግ ያለብኝ ነገሮች deliver አላደረኩም ብዬ ስለማስብ completely ተዋዋለሁ። and yeah all or nothing mentality ደግሞ doesn't work because ህይወት difficult ነው። ብዙ ነገሮች in life happen ያደርጋሉ and then አንዳንዴ ባንድዊድዙ ላይኖራችሁ ይችላል ያንን ነገር perfectly execute ለማድረግ። what matters is perfectly execute ማድረጉ ሳይሆን በ100% የሚሆን በ10% show up every day and I think if we do that ከራሳችን ጋር ያለንን trust መልሰን rebuild ማድረግ እንችላለን። at least that's the way that I'm rebuilding that trust with myself እና ይሄ continual relationship ሁሌም nurture ማድረግ ያለብን ከራሳችን ጋር ማለት ነው። so as long as we do that I think we'll be fine.
I don't know how much of a help this is ግን ይሄ እኔን definitely አግዞኛል ነው። ከራሳችን ጋር ያለን ትረስት ምንም ከሌሎች ሰዎች ጋር ካለን ትረስት አይለያይም። ሰዎች ጋር ብቻ ሳይሆን ሪላያቢሊቲ ሰልፍ ሪላያንት መሆን በራስ ላይ ሪላያብል መሆን መቻል ዝም ብሎ ለራሳችን እኛው ስለሆንን out of nowhere የሚመጣ አይደለም። We have to show ourselves that we can be trusted to keep our promise እና እንደዛ የምናደርገው ደግሞ everyday እናደርጋለን ያለውን እንኖራለን ያለውን ህይወት ይኖረናል ያለውን ማንነት ከቻልን በብሎ ካልቻልን ግን በትንሹም ቢሆን በማድረግ ነው። showing up matters. Yeah, that's it.